አደረሳችሁ እያለ ሲጮህ ነው የሚለው። አንድ ሙስሊም እኮ እንኳን አደረሳችሁ አይልም። ባናት ተተከል። ለምን አትዘቀዘቅ? አንድ ሙስሊም ወጥቶ እንኳን አደረሳችሁ ለዚህ ባህላችሁ ለዚህ ባህላችሁ የሚል የለ። አሽቋላጭ ያለው እዚህ ዝም እኩል ስትል ትከበራለህ። እኩል የምትከበርበትን መንገድ ነው መፈለግ ያለብህ። መቼ አባ ብለኝ ታውቃለህ ትለዋለህ። ለባህል ዝም ካለ መቼ አባ ብለኝ ታውቃለህ? ለምንድን ነው የምልህ ትለዋለህ። የዛኔ ማክበር ይላል። መከባበር የሚጀምረው እንደዛ። መከበር ከራስ ነው የሚጀምረው። ራስን አስከብረ ነው ስለሌላ የምታወራው። ስለዚህ ኦርቶዶክስ የማስከበር መንገዷን አጥተዋለች። የበፊት አባቶች ጥበበኞች ነበሩ እንዴ። እና አቡነ ጴጥሮስ እኮ በፈንጂ ነው ለኦርቶዶክስ ብለው ህይወታቸውን ያጡት። ኦርቶዶክስን ለማስጠበቅ ሲሉ ስንቶቹ ኦርቶዶክስን አስጠብቀዋል እኮ። እንዴ ምንድነው አሁን ያለው ይሄ ለፍስፍስ ትውልድ ኦርቶዶክስን በቃ መጫወቻ አደረገው። ስለዚህ ፕሊዝ አርሲ ላይ ለሚጨፈጨፈው ድምፅ መሆን ወንጀል አይደለም፣ ወንጀል አይደለም። እውነተኛ ነገር ነው የምናገረው። አርሲ ምን ባጠፉ ምን በበደሉ ቤተክርስቲያናቸው ተቃጥሎ እንደ ቤተሰብ ነው አቃጥለው ከነ ቤታቸው ነው የሚያነዷቸው። የክፋታቸው ጥግ የክፋት ጥግ ይህንን የኦርቶዶክስ ልጆች አባት ስለሌላችሁ ራሳችሁ አባት ሆናችሁ ኑ። የደፈራችሁ አባቶች ካላችሁ፣ ለዚህ ድምፅ የምትሆኑ አባቶች ካላችሁ እግዚአብሔር እድሜያችሁን ጨምሮ ይስጣችሁ፣ ጤናችሁን ይስጣችሁ፣ እግዚአብሔር ይጠብቃችሁ። ለዚህ ነገር ድምፅ የምትሆኑ አባቶች፣ ለዚህ ነገር ድምፅ የምትሆኑ አባቶች ካላችሁ። ስለዚህ ፖለቲካ ነው የሚሰራው። ፖለቲካው ሽኔ ገደለ ምናምን ሽኔ እያሉ ፖለቲካውን ይሰሩታል። ስለሱ አይመለከተኝም። ሽኔ እያለ እያሳደደ ከመንግስት ጋር ነው ጸባቸው። ሌላ ፖለቲካ ነው። ፖለቲካ ነው። በዚህ ነገር ላይ ዝም እንዳትሉ። ሌላው ስለ ምርጫው ብዙ ያሳቀኝ ነገር አለ። ምርጫ ላይ አንድ ሴት አባቴ ሞቷል አባቴን ቀብሬ ብላ ፈገግ እያለች ስለ ምርጫ ታወራለች። ፕሊዝ ምርጫ የሚባለው ነገር ኢትዮጵያ ላይ የለም። ምርጫ የሚባል የለም። እንደሌለ እናንተም ታውቃላችሁ። መረጠን ኢትዮጵያ ላይ አሁን ይባላል። እንደው በእግዚአብሔር እናንተስ ብትሆኑ እንደው የኢትዮጵያ ሕዝብ መሀይም ነው፣ የኢትዮጵያ ሕዝብ አያውቅም ብላችሁ ነው? አይ ነው ብልጽግና መምራት ትፈልጋለህ። ዊ አንደርስታንድ። ምሩ፣ ኢትስ ኦኬ። ግን እንደው ሌላው ይቅር፣ እንደዛ አይነት ፖለቲካ ይሰራል። እናቷ አባቷ የሞተባት ሴት ምርጫ አስቧት። ምርጫ ልትመርጥ መጣች ብላችሁ ቪዲዮ ቀርጻችሁ ምናምን ነገር ማቅረብ ጀመራችሁ። ምርጫውን ታዲያ እኔ ለምን አላሳያችሁ? ምን ስታደርጉ እንደነበር ማንም የለም የሚወዳደራችሁ፣ ምንም ነገር የለም። ለምን ብላችሁ ምርጫ ብላችሁም እንደመጣችሁ ግራ ነው የገባኝ። ለምን እንደመጣችሁ ግራ ነው የገባኝ። ግን እስቲ ምን አይነት ምርጫ ነው ስታደርጉ የነበረው? ሲነቃባችሁ ደግሞ ምን አይነት መግለጫ ሰጣችሁ? እስቲ አብረን ነው ሲነቃባችሁ አብረን የምናየው ሲነቃባችሁ ከዛ ይሄንን ነገር መንግስት ያየውና እርምጃ ወስድባችኋል ብሎ ራሱ
ኮሮጆ ራሳቸው ሰርተው ራሳቸው እየሞሉ ራሳቸው ይፖስቱ ነበር። ምርጫ ነው እያላችሁ ትጫወቱበታል። ያለ ምርጫ የሚባል ነገር የለም ኢትዮጵያ ላይ ታውቃላችሁ፣ እናንተም ታውቃላችሁ። ኔትወርክ ልክ አይደለም እንዴ? ኔትወርክ የለም ይለኛል። እኔ አለ ኦኬ ሲላሳያችሁ ያው ኮሮጆ ላይ ራሳቸው እየሞሉ መጀመሪያ ከማን ተወዳድራችሁ? ሌላም አለ። ይኸው ስሙ ይጠየቃሉ ተብለዋል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያው በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቶታል። ይህ ድርጊት የፈጸሙ አስፈጻሚዎች ላይ በቀጣይ የሚወሰዱ እርምጃ። ሌላው ምንድነው? ፕራንክ ነው እያሉ ውሸት ነው እያሉ ሲያወሩ ነበር። እውነት መሆኑ ሲረጋገጥባቸው ደግሞ ምን ብለዋል? ምርጫው ተመርጦ ተሰጥቷል፣ ተዘግቷል ይላል። በቀጣይ ያሳውቃል። ኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ውሳኔ አስተላልፏል። በዚህ ጉዳይ ላይ ምን ሌላው ደግሞ የደነቀኝ ምንድን ነው? አማራ ክልል ላይ ቀብር አቋርጠው መጥተው ከቀብር ብቻ አይደለም ከሆስፒታሉ ላይ መጥተዋል አሉ ሊመርጡ። ከቀብር ብቻ አይደለም ከሆስፒታል የተኙ ሰዎች ደማቸውን እያንጠባጠቡ ሄደው ለብልጽግና ሊመርጡ መጡ። በጣም እኮ ነው። በጣም ነው እንደመረጣችሁት ብልጽግና። በጣም ነው ፖለቲካውን የሰራችሁት። ምን ያደርግላችኋል? የውላ ውሸት ፖለቲካ እንደው የፈለገ ብንሆን የምናውቀው አይደል? የኢትዮጵያን ላይ የምናውቀው መሰለኝ። አይ ነው ብልጽግና ግን በዚህ ደረጃ እንደዚህ ዋቴ ማን ነው አሁን አዲስ አበባ ማን ነው የሚወዳደረው? ሌላ እስቲ ተቃዋሚ ፓርቲ አለ የምናውቀው አዲስ አበባ ላይ ከእናንተ ጋር ኮምፒት የሚያደርግ? በሻሻ ላይ ዶክተር አብይ ምርጫ ሊመርጥ ተብሎ እየተቀረጸ ምናምን ዋቴው ምን ያደርጋል? ብልጽግና በተአምር በምርጫ ወንበሩን አይለቅም። ኢምፓሲብል። ይሄንን እናንተም ታውቁታላችሁ። እንደማይለቅ የሚታወቀው ኢትዮጵያ ላይ ማንኛውም ኢትዮጵያዊ አንድ ነገር መጻፍ የማይችልበት ሀገር ነው ያለች። አንድ ሺህ ነገር ኔጌቲቭ ነገር ስለ ብልጽግና የጻፈ ሰው ሀገርም አይገባም፣ ሀገር ውስጥም መኖር አይችልም። ይሄ ነው ዋናው ነገር። እናንተ ጋር ደግሞ የሚተባበሩ ሰዎች በሙሉ ሌብነታቸው እነ በረከትን ማየት ትችላላችሁ፣ እነ ማን ነው መሱር ጀማል ማየት ትችላላችሁ፣ ሌሎችንም ማምጣት ትችላላችሁ። የሌባ ጠረቅም ነው። እናንተ ቤት ከደገፏችሁ ያለው ሌባ ነው። ልነግራችሁ የምፈልገው ወደፊት ምናልባት እግዚአብሔር ካለ ወደ ጥሩ ነገር ልንሄድ የምንችልበት ነገር አለ። ግን በምርጫው እንደዚህ አይነት ቀልድ መቀለድ መጀመሪያ ማን ተወዳደረ? ማን መጣ? ማን ከእናንተ ጋር ማን መጥቶ ተወዳድሯችሁ ነው ምርጫ ብላችሁ የመጣችሁት? ዓለም ላይ ስለሚያስጠይቃችሁ ምንድን ነው ስለሚያስጠይቃችሁ ዲሞክራሲያዊ ሀገር ናት ምናምን ሪሊ ነው። ያው ስከሳው ቢቀር ጥሩ ነው። ስልጣን ላይ ሆኖ መዝረፍ የማንም ምኞት ነው። የአብዛኛው ለመሰለ ፋራና መሀይም ገንዘብ ነው የሚገዛው። እውነቱን ነው የምነግርህ። ፋራና መሀይም ገንዘብ አይቶ አያውቅም። ብርቅ ሁሉ ነገር ብርቁ ነው። እኛ አሁን የከተማ ልጆች ምንም ነገር የማይገርመን ለምንድን ነው? በስሱ ሁሉንም አይተናል። ገንዘብ አይገርመን፣ መኪና አይገርመን፣ ፎቅ አይገርመን፣ ምንም ነገር አይገርመንም። we don't care።
አደይንደ ደደ ጥለው ነው የምትሄደው። መሀይም ግን ትልቅ ጭንቅላቱ ገንዘብ ላይ ነው። በቃ ገንዘብ አምላኪ ይሆናል። በየትም በኩል ዘርፎ ያምጣው በሱ ብራግ ማድረግ፣ ከዛ ሴት ሲያባርር ነው የሚውልበት። ያየነው እሱን ነው ያየነው። የእናንተ ባለሀብት ተብያዎች፣ ባለጊዜ ተብያዎች ገንዘቡን ሲሸረሙጡበት ነው ያየነው። ዝነትን ታይደው ይሄ ነው የከተማ ልጅና ይሄ ምንም አይቶ የማያውቀው ዝምባም ገንዘብ ስታሳየው ያለው አመለካከት ያ ነው። ሰዎችን ለማስቀናት እንጂ ለራሱ አይኖርም። የፋራና የአራዳ ልዩነት ያ ነው። ፋራና አራዳ አብሮም ይበላል። ፋራስ ለብቻው ሾፍ የሚያደርግ ነው። that's the biggest difference። ስለዚህ የእናንተም ችግር ይሄ ነው። በቃ መደበቅ እንኳን አትችሉም። በሌብነት ያመጣችሁት ገንዘብ እንደሆነ ይታወቃል። በኢትዮጵያ የመንግስት ክፍያ ስራ ላይ እንደዛ አይነት ህይወት ሊኖር አይችልም። ክፍያው የታወቀ ነው። ግን መደበቅ እንኳን አትችሉም። 98 ቢሊዮን ብር ነው የተዘረፈው በኢትዮጵያ። ለአርቲስቶች ለምን አርጋችሁ የዘረፋችሁ? 98 ቢሊዮን ብር እና ትንሽ ቆም ብላችሁ ብታስቡ ህዝቡን ብታዩለት ምናምን መልካም ነው ብዬ አስባለሁ። በትንሹ ነው ማውራችሁ። ከሰርግ ላይ ራሱ ለምርጫ ብለው ይሄዳሉ። አራስ ልጇን ይዛ የሄደች ለምርጫ ብላ አለች። ማን ተወዳድሮ ምርጫ? ማን ተወዳድሮ? አራስ ሄደች፣ ከሆስፒታል ሄዱ፣ አባቷን ቀብራ ሄደች ምርጫ። አስባችሁታል? እንኳን ኢትዮጵያ አሜሪካ ላይ እንኳን እንደዛ የለም እኮ። በዲሞክራሲ የሚመረጥበት አሜሪካ ሀገር ላይ አሜሪካ ከ4 ዓመት በኋላ ይፈነቅለዋል። አይሞቃ አይበርድ። ከ4 ዓመት በኋላ እንደው ከቻልክ 8 ዓመት ትመራለህ። ከቻልክ ዘርበል ከዚህ ነው የምትባለው። አሜሪካ እንኳን እንደዛ ነፃነት የምትሰጥበት ሀገር ላይ እንደዚህ ድራማ አልተሰራላትም። እርግጠኛ ነኝ ትንሽ ለሚዲያ ስለማያመች እንጂ የሞተ ራሱ ትኩስ ሬሳ ተነስቶ የመረጠ ይመስለኛል። ኢትዮጵያ ላይ መርጦ ተመልሶ ሞተ። ይቺን አልጨመራችኋትም እንጂ ያው ነው። የሆነ የሞተ ሰው ትኩስ ሬሳ ሊገንዙት ሲል ቆይ መርጬ ልሙት ብሎ መርጦ የሞተ ነው የሚመስለው ኢትዮጵያ የምትሰሩት ድራማ። ምክንያቱም መሀይም ናችሁ። እንዳየሁት እግዚአብሔር ምስክሬ፣ በመሀይምነት ዋንጫ የበላ ናችሁ። አይጠቅምም። እንደነገርኳችሁ አሁንም ኢትዮጵያ ላይ አፍሪካ ላይ ከጥቂት ሀገሮች በስተቀር ዴሞክራሲያዊ የሆነ አይደለም። ለዲሞክራሲ ጭምጭምታ ያለው ምርጫ የለም። ኢትዮጵያ ላይ መተንፈስ አትችልም እየተባልክ ምርጫ አለ ማለት ስድብ ነው። ኢትዮጵያ ላይ መተቸት አትችልም ብልጽግና። መተቸት ምርጫ ልመርጥ ነው ማለት ምን ማለት ነው? ምን ማለት ነው? ስለዚህ እንዲሁ ምሩ ብልጽግና ደስ ይበላችሁ። ለዚህ ሰገጤ ህዝብ መብራት ስራለት እናንተ ብሩንም ምኑንም ፈታ ብሉበት። ይሄ ሰገጤ አርሰናል፣ ቼልሲ ምናምን ደግፍ በለው እካክ እነሱ ይደግፉ፣ ቴሌቪዥን ይዩ። በተለይ ብልጽግና ማድረግ ያለበት ጥሩ ነገር አንድ ነገር ልንገር። ይሄ የአርሰናል የማንቸስተር ገለመሌ የሚባሉ ከካሞች ቡድን ባለበት ጊዜ መብራት እንዳታጠፋ። እሱን ታበራለህ። እየራበው ችግር የለበትም። እካኩን እያካካ ችግር የለበትም። ትላንትና አርሰናል እያሉ ሲጮህብን የነበሩ ዛሬ መጥተው ደግሞ እንደዚህ ችግር ተፈጥሯል ይሉናል። የሚቀድመውን እንኳን አያውቁም እኮ በምን ላይ ነው ያለው ብለው እንኳን አያስቡ። ስለዚህ አሁንም የምርጫው ጉዳይ በአፍሪካ ደረጃ አንደርስታንድ
አፍሪካ ደረጃውን ለምሳሌ ዶክተር አብይ ቢወርድ ኢትዮጵያ ላይ መኖር አይችልም። the first person በሰላም ኢትዮጵያ ላይ የኖረው የሰው ደም የሰው እጅ የሌለበት ማን እንደሆነ ታውቃለህ? ኃይለ ማርያም ደሳለኝ ይባላል። የሰው ደም የሚባል የሌለበት ሰው ካልከኝ ኃይለ ማርያም ደሳለኝ ማንም አይነካው። ጋርድ የለው ምን የለው የፈለገበት ቤት ኃይለ ማርያም ደሳለኝ የሚነካው የለም። ለምን? የተማረ ሰው ነው። ትክክለኛ የተማረ ከ4 በላይ ዲግሪ ማስተርስ ያለው ብቃት ያለው ደም የለበትም። ያውቀዋላ። ስልጣኑን አልፈልግም ብሎ ነው የወጣው። አልፈልግም፣ ውሰዱልኝ፣ አልፈልግም፣ ይሄ ስልጣን ለኔ አይሆንም። ሀቅ ነው። አሁን በምርጫ ቢሸነፍና ኢትዮጵያ እንደ እንትና ልኑር ቢል እንደ ኃይለ ማርያም ደሳለኝ እውነት መኖር ይችላል ወይ? ይሄ ጥያቄ ምልክት ነው። መኖር ይችላል ወይ? ሽመልስ አብዲሳ መኖር ይችላል ወይ? አዳነች አበቤ ከስልጣኗ ወርዳ ኢትዮጵያ ላይ በሰላም መኖር ትችላለች? የአማራዎቹም ባለስልጣኖች አሉ። እነሱ በስልጣናቸው ወርደው በስነ ስርዓት መኖር ይችላሉ ወይ ነው ጥያቄው። ገባ? በስነ ስርዓት መኖር ካልቻልክ ወንጀለኛ ነህ ማለት ነው። የሆነ ሰው መንገድ ላይ የሚደፋ ከሆነ ወንጀለኛ ነህ ማለት ነው። ተግባባ? ያንን ነው ማሰብ ያለባችሁ። እንደ አንድ ባለስልጣን ማሰብ ያለብህ ስልጣኑን ስትወርደው ወይም ደግሞ ሌላ ሀገር ላይ በመንገድ ስትሄድ አበሻ ሲያይ ምን አይነት አስተያየት ነው የሚሰጠው? ለምሳሌ የቅርብ ምሳሌያችን መሆን ይችላል ኢንጂነር ታከለ ኡማ እንደ ውሻ ሲያንቸለችሉት ነበረ። ዋሽንግተን ዲሲ ላይ መጥቶ ጭምድድ አድርጎ እንትኑን ይዞ በቃ ኩፍስ ብሎ ሙልጭ ያረጉ እየሰደቡት እንደ ውሻ በቃ እንደዚህ አድርገውት ሄዶ ነበር። ፎዋይ እንትና ሲመጣ ማነው ስሙ ይሄ ሬድዋን ሁሴን ሲመጣ እንደ ውሻ ነበር የሚታየው። አየ። ስለዚህ አሁንም የምነግራችሁ ምንድነው፣ ባለስልጣኖች ህዝባችሁን ማገልገል፣ ስልጣን ማለት ህዝብን የምታገለግልበት ማለት ነው። እንደው ብዙዎቹ አንብበው ስለማይገቡ ፖለቲካ ላይ አስቸጋሪ ነው። ስልጣን የህዝብ እንጂ የመንግስት አይደለም። this is the biggest difference። ባበሻ ስልጣን የመንግስት ነው። በውጭው ዓለም ደግሞ ስልጣን ሰርቪስ የምትሰጥበት ምን ለህዝቡ የምታገለግልበት። ለዚህ ነው ያልሰለጠን። ስለዚህ ምን ያደርጋል? ኢትዮጵያ ላይ አሁን ድራማውን በየጊዜው መስራት። አሁን ምርጫ ተብሎ ኢትዮጵያ ላይ 50 ሚሊዮን ሰው መርጧል ብለው ሰከሱ። ሪሊ ብልጽግና ለብቻው 50 ሚሊዮን ሰው ማንም ሳይኖር አይ ነው በ8 ዓመት ውስጥ ውረድ አለለም። ይከብዳል። ትላንትም ወደፊትም እላለሁ ኢቭን ይሄ አባባል መለስ ዜናዊ ብሎታል። እንኳን ከስልጣን ከጫት ላይ መነሳት ይከብዳል ብሎ ስልጣን ይከብዳል። ያቺን የመሰለ ስልጣን ተሰብስበ አንቱ ተብለ በሄድክበት ሙሉ ተሰግዶልህ ምን አድርገ ምን ብለ በየዓለሙ ቪዛ ተሰጥቶ ስም ትልቅ ሆኖ ያንን ሁላ ጣልና ውረድ ማለት ቀውስ ካልሆነ እሺ አይለ I get that part። ግን ውሸቱ ባይበዛ ጥሩ ነው። ውሸት አይብዛ። ውሸቱ ሲበዛ መሳቂያ ነው የምትሆነው። ራሳችሁ ኮሮጆ የሞላችሁ ሲነቃባችሁ መልሳችሁ ደግሞ ኖ እናግዳለን ትላላችሁ። እስኪ ላሳያችሁ ኮሮጆ ሲሞሉ የነበሩ ራሳቸው
ይሄ ደግሞ ውሸት እንዳልሆነ የምነግራችሁ እዚሁ ጋር እራሳቸው ሰሩ። ተሰርዟል። ይህን ድርጊት ሲያደርጉ የነበሩ ሰዎችም ይጠየቃሉ ተብለዋል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያው በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቶታል። ይህ ድርጊት የፈጸመው ሌላው ምንድነው? ወታደር መምረጥ አይችልም። ይህን እንኳን አያውቁ። ወታደር ሰርቪስነት የሚሰጠው ለሀገሩ ነው። ወታደር ፖሊስ ምናምን አይመርጥም። ይህንን እንኳን አያውቁ። ይህንን እንኳን ምንም የሚያውቁት ነገር የለም። ወታደር የሀገሩን ነው አይደል እንዴ? ለሀገሩ ከሀገር መሪ ጋር የሚሰራ ነው ወታደር ማለት። እንዴት ነው የምታስመርጡት? አሁን አሜሪካን ሀገር ብትለኝ ሁለት የተለያዩ ፓርቲዎች አሉ። ለሚፈልገው ፓርቲ መምረጥ ይችላል። ሁለቱም ምን ፓርላማ ላይ ስላሉ ሁለቱም አሉ። ኢትዮጵያ ላይ ማን አለ? እና ብቻ ኢትዮጵያ ላይ የምትሰሩት እስቲ አንድ ሰው በነፃነት ይናገር። ከዛ ስለ ምርጫው እናወራለን። አንድ ሰው በነፃነት ይናገር። ያ ነው እና የምርጫው ነገር ይቅር። ስልጣኑ የመቆየት ዓላማ አለው ብልጽግና በሚገባ 50 ዓመት 100 ዓመት የመቆየት ህልም አለው። ግን እያሻሻላችሁ ሂዱ። አትፍሩ። ንግግር አትፍሩ። በእውቀት ቻሌንጅ የሚያደርጋችሁን አትፍሩ። በእውቀት የሚያደርጋችሁን በእውቀት ቻሌንጅ አድርጉ። ጥሩ ነው። ቻሌንጅ አድርጉ በእውቀት። አንድ በእውቀት ቻሌንጅ የሚያደርግ ሰው የላችሁ። ሶሻል ሚዲያ ላይ የሚመጡት ያስቃሉ። ትንሽ አያና ይሻላል። አያና ትንሽ በእውቀት ያወራል። ፖለቲካሊ ሌሎቹ እነ ቡኖ በደሌ እነ መስፍን ፈይሳ ምናምን የሚባሉ ከብቶች ናቸው ይዛቸው። ይሄ የውቃቢ ጀበና የመሰለው አቤቶ ክቸው፣ ይሄ ገመሞ ጭንቅላት ደግሞ መሀል ሜዳ ደሳለኝ የሚባል በሳቅ የሚገሉ ሰዎች ናቸው። ልዕልና የምትባል ሆምለስ የአሜሪካ እነሱ ናቸው የሚያወሩላችሁ። ያሳዝነኛል እና ግራ ይገባል። በጣም ግራ ይገባኛል። ጥሩ ነው፣ መደገፍ ይቻላል። እኔ አሁን ከአያና ጋር ማውራት ይችላል። ስለደገፍክ ብዬ አልቃወ። ለምን? ከጥቅሙ አንጻር ነው የሚደግፈው። ሰው ልድዝባ ሰው ልባ ማኔ ከጥቅም አንጻር እንጂ ዝም ብሎ አይደገፍም። ኤርሚያስ ለገሰ ከጥቅሙ አንጻር ይሞታል እንዴ? ስለዚህ አሁንም የምለው ምንድነው? ጽሩ ብልጽግናዎች ማስተካከል ትችላላችሁ። እውቀት ያላቸው ሰዎች አምጡ እናንተ ጋር። እውቀት ያለው ሰው ምን ያመጣል? ለውጥ ይዞላችሁ ይመጣል። ለምን? ከህዝቡ ጋር የሚያስታርቅ፣ ከህዝቡ ጋር የሚያጋጭ አይደለም። ከህዝቡ ጋር የሚያስታርቅ ሰው ካልሆነ አይሆንም። እመኑ። ብልጽግና መስራት ያለበት አሁን ታየ ቦጋለን ብልጽግና እንደፈለገ ቢሆን አልፈልግም አለው። እኔ ደግሞ አንዳንዴ ብልጽግና ራሱ ግራ ይገባኛል እኮ። እንደፈለገ አልቅሶ ታየ ቦጋል ነው አትሆነንም አንፈልግም አሉ። እንደዛ ሆኖላቸው በቃ አንዳንዴ ከልክ በላይ ስታሽቃበጥ ራሳቸው ራሱ ግራ ይገባቸዋል። አንፈልግም እና ልላችሁ የምፈልገው የኢትዮጵያ ምርጫ ለማናችሁም የምነግረው የምርጫው ጉዳይ ሳይሆን እኔ የሚያሳስበኝ ከኢትዮጵያ ሕዝብ ጋር ተስማምታችሁ የምትኖሩበት ነገር ብታረጉ ጥሩ ነው እላለሁ። ከሕዝባችሁ ጋር ተስማምታችሁ ብትሰሩ ጥሩ ነው። እንዳልኩ አንድ ማናችሁም
የፈለገ ሀብት ቢኖራችሁ ቪላ ብትኖር ከአንድ እንጀራ በላይ አትበላም። አትሽወዱ። የከተማ ልጅ ደስ የሚለኝና ከከተማ ልጅ ጋር በጣም የምግባባው ለዛ ነው። የከተማ ልጅ ሲቀርብህ የየትኛውን ከተማ ኑር፣ ጎጃምም ላይ ጎንደርም ላይ የትም ቦታ ላይ ብቻ ከተማ ኑር፣ ጥቅም ፈልጎ አይደለም የሚቀርብህ በማንነትህ በቃ ዩኩ አምኮ ዊ ጉድ እንጂ እንዴት አድርጌ ይህን ልብላው እንዴት አድርጌ ቀርቤ ልጠቀምበት ምናምን የሚባል ሙድ የለንም። እግዚአብሔር ምስክሬ። አሁን በሙሉ ሚዲያ ላይ የክፍለ ሀገር ልጆች ናቸው በጣም ፌመሶች። ሼም የለም። ሰገጤ ምን ብትለው ምን አያውቅም። ሼም የሚባል የለም። በቃ በገገማ አረ እንትናን ይውልኝ ከብልጽግና ራሱ እኔ የሚመቸኝን ሰው ልንገራችሁ። ሶሉ አጠጡ ይመቸኛል። ሼም እንኳን አለው ልጁ። አንዳንዴ እግዚአብሔር ምስክሬ ገብታችሁ የሚሰራውን ቪዲዮ ሶሉ አጠጡ ሼም አለው። የከተማ ልጅ ነው። በጭፍኑ አይደግፍም። በጭፍኑ ከህዝብ አይጋጭም። አረ እዚህ ጋር ሰው እየበደላችሁ ነው ምንድን ነው የሚሰራው እያለ የሚጮህበት ጊዜዎች ብዙ ጊዜ አይቻለሁ። ግቡና ፔጁ ላይ ምን እየሰራችሁ ነው? ህዝቡን አገልግሉት እንጂ ለምንድን ነው እንደዚህ የምታደርጉ? የፓስፖርትን ጉዳይ ብትል፣ የመታወቂያ ጉዳይ ብትል፣ የመንጃ ፈቃድ ጉዳይ ብትል፣ የምን ጉዳይ ብትል ያላወራበት ጊዜ የለማ። ሶሉ አጠጡ ሀቅ ነዋ። እኔ እንደ ሶል አይነት ደጋፊ ሚሊዮን ጊዜ ቢደግፍ ደስ ይለኛል። ሶሉ አጠጡ አይነት ሚሊዮን ጊዜ ብልጽግና ደጋፊ ቢሆን ቅሬታ የለኝም። ችግሩን የሚናገራል አለ ህዝቡ አሉልህ እንጂ ቡኖ በደሌ ካሙዙ የሚባል ንፍጣ አለ። ካሙዙ በምን እውቀቱ ፖለቲካ ውስጥ እንደገባ ራሱ የማያውቀው ከብት ይመጣና ሊነግር ይፈልጋል። መጥቶ ያ ነው ችግሩ እንጂ እንዳልክ የሚባል ደግሞ አለል። እንዳልክ የሚባል ይሄ ፈረፋንጎ የመሰለ ይመጣልሃል። ሲያወራ ራሱ እኮ ትንፋሽ እንኳን የለውም። በጥፍ እካክ ወይ ከእምነቱ አይሆን ወይ ከፖለቲካ አይሆን። በቃ እንደዚህ እና በጣም ነው የሚገርሙት። አብዛኛው ስዩም ተሾመ ይደላኛል በጣም ስዩም ተሾመ ኧረ ወንድ ነው እናቱ የወለደችው። እግዚአብሔር ምስክሬ ጀግና ስዩም ተሾመ አንበሳ እየረገጠ ነው የሚነግራቸው። ኧረ ይለያል፣ ኧረ ይለያል በጣም ስዩም ተሾመ ጀግና። እዛ ሆኖ ጥግ ድረስ የሚናገር ወንድ የሆነ እናቱ የወለደችው ቢኖር ስዩም ተሾመ። በፊት ይደብረኝ ነበር እግዚአብሔር በሚያውቀው። ስዩም ተሾመ አርአያ የሚባለው የትግራይ ጥላቻ አለበት። አልወደውም። አርአያ አይመቸኝም። የትግራይ ህዝብን የሸጠ ወሮ በላ ነው። አይመቸኝም እሱ። የትግራይ ህዝብን የሸጠ ሊባን አይመቸኝም። ስዩም ይመቸኛል። አርአያ ካልከኝ ወሮ በላ የትግራይ ህዝብን የሸጠ ሊባን። ናቲሻ አራዳ ልጅ ነው። አረበ መድኃኒዓለም ናትናኤል ፖለቲከኛ አይደለም። ናትናኤል ጨርሶ እኔ አሁን ናቲን ካልከኝ የሚደላኝ ሰው ኧረ ሙደኛ አይሰማ። ናትናኤል ተሾመ ናትናኤል መኮንን ኧረ አይሰማ። ግግም ያለ ስቅጥና የለውም ናቲ። እኔ የማውቃቸውን በደንብ ነው የማውቀው። ለዛ ነው የምላችሁ ያንን ካመጣችሁና ምርጫ የሚባለውን ነገር ተውት። ምርጫ የሚባለውን ተውት። አይሆንም።
ሶል ወይ ጨረስኩ። ቆርጦ ይላኩል። ጨረስ 3 አንበሳ አውርድ። 3 አንበሳ አውርድና እነግርሃለሁ። ኖ አልተሳሳችም አባቴ። እንዳንተ አይነት ብልጽግና ይመቸኛል። ጥፋት ሳይ የሚናገር ጥሩ ሲሰራ ጥሩ ተሰራ የሚል እንዳንተ አይነት ብልጽግና መቼም ይኖር አዶን ጋር ፕራብ ቀደምም ብያለሁ። በፓስፖርት ጉዳይ ሶሎ አጠጡ ነው ወጥቶ የሚናገረው። አንድ የብልጽግና ካድሬ አይናገርም። በመንጃ ፍቃድ ጉዳይ እሱ ነው ወጥቶ የሚጮኸው። በመታወቂያ ጉዳይ እሱ ወጥቶ ነው የሚጮኸው። አንዳንድ ቦታ ላይ ችግር ሲኖር ወጥቶ ይሄ ነገር መስተካከል አለበት ብሎ ቀውጥ የሚያደርገው ሶሎ አጠጡ ብቻና ብቻ ነው ከብልጽግና። አንድ ሰው አይቻላል፣ አንድ ሰው። ስለዚህ ሶሎ አጠጡ እንደሱ አይነት ብልጽግና መቼም ቢሆን አይጎረብተኝም፣ መቼ። ስለዚህ ሶሎ አጠጡ ለዛ ነው የምትመቸኝ። ዝም ብለህ አሽቃባጭ አይደለም፣ ዝም ብለህ በቃ በደፈናው የምትከተል አይደለም። ከህዝቡም ጋር የማያጋጭ ነገር ነው አንተ የምትሰራው። ሌሎቹ አሉ ቀንድ አውጣ ይመሰሉ፣ ያውም ውጭ እየኖሩ ደሜን የሚያፈላው እኮ ያውም ውጭ እየኖሩ ገብተዋል። ውጭ የሚኖሩት እነማን ናቸው? ይሄውን ማን ነው የሚባለው? ይሄ የውቃቢ ጀበና የመሰለው ጥራልኝ፣ አቤቶ ክቻው የሚባል ቀንድ አውጣ አንድ ነገር ስለ ስህተት አያወራ። መስፍን ፈይሳ የሚባል እብድ ሰገጤ አንድ ስለ ብልጽግና አንድ ችግር እዚህ ጋር አለ፣ እዚህ ጋር ችግር አለ፣ እዚህ ጋር እንደዚህ የሚባል ነገር የለም። ደሳለኝ የሚባል ገመሞ ጭንቅላት እንዴ ችግር ነው። አሁን እንትን ይጽፋል፣ ናትናኤል መኮንን አይቼዋለሁ፣ በደንብ ይጽፋል ችግር ካለ እና እንደዚህ አይነት ሰዎች አልወድ። ችግር ሲኖር በአግባቡ ለህዝብ የሚጠቀሙ ለህዝብ አይደል እንዴ? መንግስት የሚሰራው ለህዝብ ነው፣ ለማን ይሰራል? ስለዚህ በዚህ ነገር ላይ ሶል ይመቸኛል። ለዛ ነው ሶል ጋር የማይጎረብጠኝ። ከህዝቡን ጋር አጣላው። አሁን ብልጽግና ቤት ሶል አይጣላ። ለምንድን ነው የማይጣላው? ለህዝቡም ድምፅ ሆኗል። ለህዝቡም ድምፅ ሆኗል። ስለዚህ ያንን ነው የጀዋር ጉዳይ። እንግዲህ አጨራረሴን አሳምርልኝ ብሎ መጸለይ ጥሩ ነው አንዳንዴ። እኔ አሁን ከጀዋር ብልጽግና ይሻለኛል። እኔ ጠየቀኝ አይደል? ከጀዋር ብልጽግና ሚሊዮን ጊዜ ነው ጀዊት ነው ስላልተሳካልሽ በሁለተኛው ሙድ ልትመጪ ነው። በደንብ ለኦሮሞ ልጅ ጥላቻን ጥግ ድረስ ያስተማርከው አንተ። አቢቹ አላስተማረም። ለምን? ሚስቱን አቅፎ የሚተኛው አማራ ናት። አቢቹ አይደለም ጥላቻን ያስተማረው ነው። ምናልባት ለአብይ ጥላቻን አንተ አስተምረው ሊሆን ይችላል ጀዋር እንጂ አብይ ጥላቻን አላስተማረም ላንተ። ስለዚህ ደፍንሊ ጀዋር አልተሳካለትም። ያሰበው ያለመው እንደ ኢትዮጵያ ሲገባ እኮ የመጀመሪያው የተከለው ካርታ የምን ካርታ ነው? የኢትዮጵያ ካርታ። የኢትዮጵያ በባዶ እግሩ ሄዶ ኦሮሚያ ካርታ ብሎ ነው የተከለው። ተንከሲስ ቆዳ። እኔ አቢቹን ከእንትና ጋር መነጋገር እንደ ስድብ ነው የማየው። ከጀዋር ጋር ጀዋር ቀን ቢያገኝ ድፍን ኢትዮጵያን ቢያጠፋ ደስ ይለዋል። የኢትዮጵያ ወዳጅ አይደለም እሱ። ኪሱን ነው የሚወደው። ያራዳ ልጅ የጡት ካርታ ይዞ ነው ሲዞር የሚውለው የነበረው እኮ። በጣም 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 ሌላው ህዝብን የሚጠላ ሰው ካልከኝ ጀዋር ነው። ከአቢቹ ሚሊዮን ጊዜ እግዚአብሔር የኢትዮጵያ ነፍስ ከጀዋር ሰንጥቆ ነው የሚያጠፋ ነው። ስለዚህ ይሄ ብልጽግና ማስተካከል ይቻላል። ትንሽ ቦረሽ እኛ እያደረግ ነው። ይቻላል። የስ ይቻላል። ይሰማል። ብልጽግና በደንብ ነው የሚሰማው።
መስተካከል አለ። ግን ምንድነው መሰለ ቼን አለ። ቼኑ የሌባው ቼን አቢቹ ራሱ አያውቀውም። እኔ ደሜን የሚያፈላው ለዛ ነው። የሌባው ቼንን ማወቅ አልቻለም። ቼኑን መበጠስ አልቻለም። የሌቦቹ ቼን እስካሁን ድረስ እኔ አሁንም እላለሁ፣ ወደፊትም ጠይቀኝ፣ በሌላ ነገር ልትከሰው ትችላለህ። ዶክተር አብይ አይሰርቅም። እግዚአብሔር ምስክር አይሰርቅም። ጋራንቲ ዩ አይሰርቅም። ዶክተር አብይ አይሰርቅም። አምጣ ያለፈላቸው የዶክተር አብይ ዘመዶችን አምጣ። ዶክተር አብይ በሌላ በፈለግከው ክሰሰው አይሰርቅም። የሌሎቹ ዘመድ አዝማዶቻቸውን ማየት ነው። የሌሎቹ ባለስልጣናት ዘመዶቻቸውን ይሁ ሚስቱ እስካሁን ቸርች ነው መዝሙር ነው የምታወጣው። እስካሁን የዶክተር አብይ ሚስት መዝሙር ስታወጣ ነው የምታየው። ምንም ሌላ ነገር የለም። ስለዚህ ያለ ታየ ቦጋለ ሶሎ አጠጡ አያምረው። አሲዜን በፈለግከው ሶሎ አጠጡ ታየ ቦጋለን እንዴት ታየዋለህ ብለው አሬራቢ ኖ ኮመንት ነው የሚል። ሌላው የተሸወደው ጃል ወያ በላይ በቀለ ወያ ብልጽግና ከሚጠላው መካከል አንዱ ልንገራችሁ ብዬ ለብልጽግና አጨብጭበህም የምትጠላ ሰው እንዳለ ማወቅ ነው። ነፍሴን እሰጣለሁ ብለው እስር ቤት ገብተዋል። ስታሽቃብጥ በስሱ ሲሆን ጥሩ፣ ኦቨር ስታሽቃብጡ በረከትን ማየት ትችላለህ። መንሱር ጀማልን ማየት ትችላለህ። አሁን ድሮ የበላይ በቀለ ወያ አንድ ግጥም ጻፈ ተብሎ እኮ ስንቀባበለው ነው የምንውለው። ስንቀባበለው አሁን ከነመፈጠሩ የት እንዳለ ማናውቀው። ያ ተግባባን። ስለዚህ ቼኑን ዶክተር አብይ እሱ ላይ ነው መስራት ያለበት። እውነቱን ልንገረን፣ እኔ አሩን ነው መጥላት ያልቻልኩት ሰው ጥላው ብትለኝ የማልችለው ዶክተር አብይ ነው። መጥላት አልችልም። የማይመቹኝ ነገሮች አሉ፣ ግን የእኛ እድሜ ነው። በእኛ እድሜ ጠቅላይ ሚኒስትር መሆን ከምንም በላይ እኮ ብቃት ይመስለኛል። በፈለግከው አድርገህ ጠቅላይ ሚኒስትር መሆን እንደ ቀልድ ማን ነው የሚያየው? አኪያን ላይ እኔ መዋሸት እችላለሁ እኮ ጠለዋለሁ ብዬ ምናምን እንድወደድ ማሽቃበጥ እችላለሁ። ፊክስ ማድረግ የምንችለው ነገር አለ ብዬ ግን አስባለሁ። ፊክስ የሚደረግ ነገር ይኖራል። የስ አለ። ወጣት ነው ሼባ መርጣ አይቃውም። ብርሃኑ ነጋን ብትመርጣው አይቀየርም። ይኸው ትምህርት ቤት ሰው እንዳይሄድ ያደረገው ብርሃኑ ነጋ ነው። አሁን ለምሳሌ ትምህርቱን ለተማሪ ቀለል አድርገህ በሚገባው መልኩ አቅርበ ምናምን ነው ትምህርት። ብርሃኑ ነጋን ጠይቀው። በሶ በምን ይሰራል ብሎ ይጠይቃል። እንደ ሰው የሌላው ቢሆን ከገብስ ነው ብለህ ትሰራለህ በሱ። አገር ሰላም ነው መልስ ነው አይደል? የሱ ጥያቄ እኮ የት ሀገር ገብስ ነው የሚጠይቅ። የት ወፍጮ ቤት ነው የተፈጨው ብሎ ነው የሚጠይቀው እኮ። ከገብስ መሰራቱ አይደል? የት ወፍጮ ቤት ነው የተፈጨው፣ የት ሀገር ገብስ ነው ብሎ የሚጠይቅ ሰው ነው። ትምህርትን እንዲከብድብ ባናትን እንድትተከል ያደረገ ሰው ቢኖር ብርሃኑ ነጋ። ደነዝ የሆነ ሰውዬ ድሮ እሱ በፈጋው አይነት የትምህርት ዘዴ ሰው እንዲማር ያደርጋል። ሰው ትምህርቱን ጠልቶ ትሄዳል። በቃ that's the biggest problem። የብርሃኑ ነጋ ችግር ትምህርትን በቀላሉ መንገድ ሰው እንዲረዳ ሰው እንዲሆነው ማስተማር ነው። ዳሴ እሱ ነፍሴ የት ሀገር ገብስ ነው በሱ የተሰራበት ብሎ ነው የሚጠይቅ። ስለዚህ ይሄ ትክክል አይደለም። ድሮ እኔ ስለፈጋው
እንደዛ ሌሎቹ ፈክተው ይኑሩ የሚል አስተሳሰብ የለኝም። ዘመኑ ተቀይሯል። ዘመኑ የቴክኖሎጂ ነው። ሰው በብዙ ነገር እውቀት ሊገበይ ይችላል፣ ከብዙ ነገር ሊያገኝ ይችላል። ያንን ትምህርት እንዲጠሉ እያደረገ ያለው እኔ ከጠየቀኝ ብርሃኑ ነጋ ይባላል። ያን ነው ምለው። ሽመልስ አብዲሳ የኦሮሞ ልጆች እስካልተቃወሙ የታዝነትን ትደውሚ የኦሮሞ ልጆች ብርሃኑ ነጋ ይቅርታ ሽመልስ አብዲሳ አይመጥንንም፣ አይሆንንም፣ አንፈልገውም ብለው ተቃውሞ ሲያደርጉ የዛኔ እናወራለን። ተቃውሞ ያለው የአማራ ክልሉ ፕሬዚዳንት ላይ ምን አግብቶ ነው የኦሮሞ ክልል ፕሬዚዳንት ላይ ጓምትል? የኦሮሞ ክልል ፕሬዚዳንቱ እኛ ተመችቶናል ይሄ ሰውዬ ካለ እኔ ማን ነኝ? የትግራይ ላይ ለምን አትልም ታዲያ? የደቡብ ላይ ሄደ ለምን አትልም? ሰምተኝ እኔ እንደዛ ነው ማለት። የአዲስ አበባ ልጅ መርቷት አያውቅም። የአዲስ አበባ እኛ ፖለቲካ ላይ ፎከስ ስላላረግን የአዲስ አበባ ላይ ፖለቲካ ላይ ፎከስ ፖለቲካ አዲስ አበባ ፖሊስ ውትድርና ገለመሌ አዲስ አበባ ልጅ የለበትም። ይህ ቀበሌ ውስጥ የሚሰራ ምናምን የለም የአዲስ አበባ ልጅ። አሁን ምናልባት ከተጀመረ ኦኬ የአዲስ አበባ ልጅ እንደዛ አይነት ነገር ውስጥ የለም። የተሸወድ ነው በዛ። እኔ ያቺን ነገር ባቅ ኖሮ የቀበሌ ቱስ እያልኩ ጉዳይ ማስፈጸም ጀምራለሁ። ከዛ ቀበሌ ይቀጠራለሁ። ከዛ ክፍለ ከተማ ገለመሌ የትና የት እንደርስ ነበር። አናረግም። ያ ወይ ብዬ ስለዚህ የአዲስ አበባ ልጅ የለም፣ ወፍ የለም። ስለዚህ አዲስ አበባ ልጅ አሁን ይመረጥ ቢባል ማን ሊመረጥ? ማን ይመረጥ? የአዲስ አበባ ልጅ ፖለቲሽያን የለም። አዲስ አበባ ላይ ወፍ የለም። ማንን ትመርጣል? ልደቱማ ወጣ ከሀገር እኮ አባቴ ወጣ እኮ ያ እና ለዛ እንጂ የአዲስ አበባ ልጆች ፖለቲካ ላይ ሞር ፎከስ አድርገን ቢሆን እንደ ክፍለ ሀገር ልጆች ፎከስ አድርጎ 4 ኪሎ ለመግባት እዛው አጠገባችን 4 ኪሎ ሆኖ ከሌላ መጥተው ነው የሚመሩት። አይገርምም? ልክ እኔ አሜሪካን ሀገር ካሊፎርኒያ እያየው ጎልደን ጌት ብሪጅ የሳን ፍራንሲስኮ ምናምን ብዙ ጊዜ አልሄድም። ከሌላ ሀገር መጥቶ ሰው ይጎበኘዋል። ሳኖዜ ልጆች ታውቃለህ፣ ኦክላንድ ያላችሁ ራሱ እንትን አንሄድም በብዛት ዊዶ the same thing። አሁን 4 ኪሎ አጠገባችን ነው። ዋናው የሚመራ ያለው 4 ኪሎ ነው። ከሌላ ቦታ መጥቶ ይመራል። ይመቻቸው። በእጅ ያዙት ወርቅ እንደ መዳብ ይቆጠራል። ሌላው ለዛች ለ4 ኪሎ ቦታ ስንት ደሙን አፍስሶ ይገባል። የአዲስ አበባ ልጅ 10 ሚሊዮን እዛው ቁጭ ብሎ አይገባም። ይሄ አስተሳሰብ በጣም የከተማ ልጆችን በልቶታል። የከተማ ልጆች በጣም ተሸውደዋል። ያ ነገር ነው የሚገርመኝ። ያ ሌላስ የኢትዮጵያ ምርጫን እንትን አባቷን ቀብራ ምርጫ መረጠች። ሰርግ ላይ ሆና ምርጫ መረጠች። ከሆስፒታል ተነስተው ምርጫ መረጡ። አንድ ሰው ሊገነዝ ብሎ ትንሽ ልጨምራ ሊገነዝ ብሎ ቆይ አትገነዙኝ መርጬ ነው የምገነዘው ሞቼ ብሎ እሱ ምርጫ አድርጎ ነበር። ልንገር ብዬ የኢትዮጵያ ምርጫ በዛ ደረጃ ነው ያማረው። በዛ ደረጃ ነው ምርጫ ኢትዮጵያ ላይ ደምቆ የነበረው። ራሱን ከራሱ ጋር ሌባ እናት ልጇን አታምንም ይባላል። አስመራጩ ብልጽግና፣ የሚመረጠው ብልጽግና፣ ሁሉ ነገር ብልጽግና ሆኖ ራሳቸውን ይጠራጠራሉ። በጎን የሚገባ ሰው ይኖር እንዴ ብለው
ትንሽ ግራ ይገባል። በጎን ሌላ ያላሰብነው ሰው አለ እንደሚመጣ ምናምን ነገር ብለው እርስ በራስ አይተማመኑ። እኔ ግራ ገብቶኛል። ያንን ነው የምለው። ኤኒዌይስ አንዳንዴ እንደዛ እኮ ነው። ያ ደስ ይላል። አዲስ ታይምስ እንግዲህ ለአዲስ አበባ የውጭው እንትን ነኝ ብሎ ፖለቲካ ፓርቲ ሊመሰርቱ ነው እና አዲስ ታይምስ ይመቻችሁ። እናንተ ስትገቡ እኛ አብረን እንገባል። አሪፍ ነው። ይመቻችሁ። ይሞታል እንዴ? ያንን ነው የምለው። ኤኒዌይስ የምርጫው ነገር ያው ብልጽግና ለብልጽግና ስለሆነ ይመቻቸው። ለአሁኑ የአሁኑን እኔ ብልጽግና ቢሆን ደስ ይለኛል። ለምን በሚቀጥለው ሰው በርትቶ ጠንክሮ ምን ማድረግ ካለበት የተለየ ማሳብ ካለው ይዞ እንዲመጣ ብዬ ነው ማስበው። እንደዛ ነው የኔ ሀሳብ። በደንብ እንደ ሀሳብ እሺ። አይ አታነካኩ። የሃይማኖት ነገር እንደ ቀልድ እንዳታዩት። በተለይ አሁን ይሄ ወሃቢ የምትሉ ሌላ የምትሉ ምናምን ነገር እንደ ቀልድ እንዳታዩት። መጀመሪያ ቤት ውስጥ ያለውን ችግር ነው መቅረፍ ያለብህ። አሁን ወሃቢ ነው እንደዚህ የሚያደርገው እንትና ነው እንደዚህ የሚያደርገው የሚባባለውን ነገር ትተን ሞር ፎከስ ማድረግ ያለበት ቅድም ስለሆነ ኦርቶዶክስ በራሷ ላይ ምን መስራት አለባት የሚለው ላይ ራሷ ከራሷ አባቶች ስንሰማው ያንን ለማድረግ ምንም ችግር የለው። የሃይማኖት ጸብ እንደ ቀልድ እንዳታዩት። እዚህ ቁጭ ብለህ ኮመንት እንደምታደርገው አይደለም። ስለዚህ በሃይማኖት የመጣ በጣም ቀላል እንደማይሆን ማወቅ አለባችሁ። ስለዚህ ግን ኦርቶዶክስ አባቶች ወጥተው ይሄ ነገር የተፈጸመው ይሄ ነገር የተደረገው በዚህ ጉዳይ ነው በዚህ ነው ካሉ የዛኔ ያው የሚፈልገውን ነገር ከማድረግ ወደኋላ አንልም። ግን የሃይማኖት አባቶች ወጥተው ያንን ነገር እስካልመሰከሩ ድረስ የሚሉትን መጠበቅ ምንድን ነው? 10 ጊዜ የምትጽፈው እስቲ የሆነ ቦታ ደርሰናል አይደለ? አይሻልም? የሆነ ቦታ ደረስ ብለህ ስትመጣ ጥሩ ነው ለጤና። ያ እውነቱን ልናገር በደስታ ጊዜ የነበራት ስሜት ምን እንደምትል አታውቅም ልጅቷ። እንደው ያንን አሁን መርጠው ያቺን ቃል ወስደው ሊተቿት ሞከሩ። ያጣ ለማኝ ተሳድቦ ይሄዳል እንጂ ዲቦራ ምን አረገ? አልተሳደበች፣ ምን አላለች። ፍቅሮቼ ማሮቼ ምናምን ብላ እብድ ነው ያደርጋል ልጅቷ። መረዳት አንችልም እንዴ? ሶሻል ሚዲያ ላይ እኮ በሰበስን፣ ሁላችን በሰበስን እኮ ሶሻል ሚዲያ ላይ በደስታ ያለችበትን ቀን ምን እንደሆነች የማታውቀውን ልጅ አሁን እንዲህ ያለች ተብሎ ደግሞ አዲስ ድራማ ይዘው መጡ። ይገርማል። አንዳንዴ አይቶ ማለፍ ስድብ ከሌለው ክፋት ከሌለው። ከጌሙ በኋላ ተቀየረች። እንዴት ነው የማትቀየረው? ተቀልዳለን። ዓለም ላይ በጌም አንደኛ ተብሎ ሳምንት ሙሉ የተመዘገበላት ልጅ ባትቀየር ነው የሚገርመኝ። እንዴት ነው የማትቀየረው? ኧረ በደንብ ተቀየረ። እናንተ አሁን እንደዛ ቢወርድላችሁ
የምትሆኑት ነው የምታጡት። ያንን ነው ቲክታክ ሪከርድን ከዓለም ካለ እኮ ነው ከአሜሪካ አይደል ኤቭሪባዲ ኢን ዘ ወርልድ ካለው ለአንድ ሳምንት የእሷ ዘግቷል። ዘግቷል። ያ ይሄ ፎሎ አስደረግ እኔ ፎሎ አርጉኝ ብዬ አውቃለሁ እንዴ? እኔ እኮ ፎሎ አርጉኝ ብዬ አላውቅም። ሹሉቃ ፎሎ አርጉኝ ብዬ አላውቅም። እንዴት ነው ፎሎ አስደረገ የምትለው? ሹሉቃ ስላልገባኝ ብዬ አላውቅም። ለራሴ ያላልኩ ሰው ላስደረግ አይሆንም። ገባ? በብር ስንት ይሆናል? ምታው ጀለሴ አይዞ ምታው ጀለሴ እና ዲቦ ምንም የተሳደበችው ነገር የለ፣ ክፉ የተናገረችው ነገር የለም። ስለዚህ ዲቦዬን እኔ ምንም ልላት አልችልም። ብትቀብጥ ምን ብትል አሸንፋል። እንዲህ ሞመንቷን አትውሰድባት። ብትቀብጥ ምን ብትል ብትንበላጠጥ ለጊዜው ይመቻት፣ እንደፈለገች ብትሆን ለጊዜው ይመቻት። በቃ ስድብ የለበት ምን የለበት። ምንም ያላረገች ልጅን እንዴት ያልሽ እያሉ ይመጣሉ። አረ ዲቦዬ ይመችሽ። እኔ ዲቦ ትመቸኛለች። ይኸው አሁን ድራማ ውስጥ የለችበት፣ ምን ውስጥ የለችበት ይመቻል። አው አስባችሁታል? እየሄዱ ሲሰድቧት የነበሩ በተለይ አንዳንድ ሰው እሱ ስላልተናገረ አይደለም፣ ሰዎች ይልኩባል ሰዎች የበጓ ቤተሰቦች እሷ ጋር እየሄዱ ጭፍጭፍ ነበር የሚያደርጓት። ማንም አይቷል። በጎቹ እየሄዱ መዝሙር እንኳን ማዳመጥ አይቻልም። አሁን ቲክታክ ላይ እኮ የበጎቹ ቤተሰብ እየሄዱ አንቺ በቃ ሲሏት ቆይተው እግዚአብሔር ይዞ የወደቀ ሰው ነው አይቻላል። የወደቀ ሰው እግዚአብሔርን ይዞ አይቻላል። የበጎች ቤተሰብ ሄደው እዛ ሲሰድቧት ምን ሲሏት ነው የሚውሉ። ዝም እሷ ደግሞ ባላየ ዝም። ይሄ ያውን መዝሙር ቀላል አልነበረ የደረሰብኝ የሚለው ለማን ነው መሆን ያለበት? ለዲቦራ። እግዚአብሔር ምስክሬ ቀላል አልነበረም የደረሰብኝ፣ ግን ይሁን አምላኬ ለክፉ አልሰጠኝም የሚለው ለሷ የተዘመረ ነው የሚመስለኝ። በደንብ ተረግጣለች፣ ግን እግዚአብሔር ከማንም አብዝቶ አሳውቋታልና ዲቦዬ ይመችሽ። እንደዛ ነው። አዎ ምንድነው ዮኒ ፈጣሪ ምስክሬ ነው። ኢትዮጵያ ብትኖር ታዝናለ። ኢትዮጵያም ታሪክ እያፈረሱ የራሳቸውን እየገነቡ ነው። በሙሉ ብታይ ሚኒሊክ ሆስፒታል እና የሚኒሊክ ሐውልት ብቻ ነው የቀረው። አዎ ማንም ሲመጣ የራሱን ታሪክ ነው የሚገነባው። የታወቀ ነው። ማንም ኢትዮጵያ ላይ ሲመጣ የራሱን ታሪክ ገንብቶ ነው የሚሄደው። አዲስ ነገር አይደለም። ይሄን ነገር ህወሓት አድርገዋለች። ይሄን ነገር ደርግ አድርጎታል። ይሄን ነገር አሁንም ደግሞ ብልጽግና ያደርገዋል። ምንም አዲስ ነገር አንበሳውን አሮዶ አይደል እንዴ ፒኮክ ያደርግልን? የራሱን ታሪክ ነው የሚያደርገው። ማንም ባለስልጣን ሲመጣ ኢትዮጵያ ላይ የራሱን አሻራ ጥሎ ነው የሚያልፈው። እና ያንተን ላሞቅል ነው። በነገራችን ላይ ቢያንስ አቢቹ ሚኒሊክ ቤተመንግስትን በደንብ አድሶ በደንብ አድርጓል። አድዋ የሚባለውን ቦታ በደንብ አድርጎ አስቀምጦታል። ስለዚህ እነዚህ ነገሮች አከብርለታለሁ። ፋሲለደስን በደንብ አድርጎ ሰርቷል። ሌላ ነገር ይሰራ ቢባል የራሱን አይዲያ ነው ይዞ የሚመጣው። የራሱን ነገር ነው፣ የራሱን ታሪክ ነው የሚያስቀምጠው። ይሄ እኔ ተቃውሞ የለኝም። የራሱን ነገር ለሚሰራ ነገር እኔ ተቃውሞ የለኝም። ኢትዮጵያ በምትገነባበት ነገር ላይ አልቃወምም። እኔ
አልቃወምም። ስለዚህ ያ ነገር ብዙ አነጫነጨኝም። አባ የምንጣላበትን የሚኒልክን ፖለቲካ በተወሰነ መልኩ አርግቦታል። አድዋ 000 በሚለው አርግቦታል በጣም። ስለዚህ ጥሩ ነገር ነው። ይህንን አልቃወምም እኔ። ሰው የራሱን ነገር ቢገነባ ናሮንኬ ጥሩ ነገር ነው፣ መልካም ነገር ነው። የሆነ ነገርማ ተቦጭቆልሻል፣ እንዳፋችሁ አርግልኝ፣ እንዳፋችሁ አርግልኝ። እንደ ጆተኒ ያለ ሳንቲም አልሰራም። ጥላቻን እኔ በጣም አድርጎ መጥላት አልችልም። እኔ አልችልም። በጣም ጥላ ተብዬ አልችልበትም። እኔ አይ ካንት እውነትን መደበቅ አልችልም። ሌላስ ስለ አርሲውማ ቅድም ስናገር የተነበርሽ ገለቴ የት ነበርሽ? ስለ አርሲው አለ። በምርጫው ላይ የማውቃችሁ ሰዎች አስተያየት መስጠት የምትፈልጉ ወይም ስለሌላ ካላችሁ በስሱ ማውራት እንችላለን። ስትመጣ ፒያሳን ብርበሳ ብለህ በግድ ትጠራለህ? አዎ እኔ አሁን ከፒያሳ የኢትዮጵያውያን ስም አይደለም፣ ቢቀየርልኝ ደስ ይለኛል። እኔ አሁን ሜክሲኮ ፒያሳ የሚባለው ስም እግዚአብሔር ምስክሬ ቢቀየር ደስ ይለኛል። የኢትዮጵያዊ ስም አይደለም። የኢትዮጵያ የፈለጋችሁትን ስም ብትጠሩልኝ ደስ ይለኛል። አሮንኬ አሮንኬ እኔ አሁን ፒያሳ ሌላ ስም ቢሰጠው ደስ ይለኛል በጣም። ፒያሳ የኛ የአበሾች ስም አይደለም። ውሸታ ሜክሲኮ የሚባለው ከልደታ በላይ ያለው ሰፈር ሌላ ስም ቢሰጠው ደስ ይለኛል። የኛ አይደለም። ይመቸኛል። ማየ እንግዲህ ለጣሊያን አግዘ ካኮረፍክ እንግዲህ ችግሬ አንተ ነው። ሌላስ ጥያቄ ካለ? አዎ ስም አያስጨንቅም። ብዙ ጥያቄ አለብን። ታምዬ ይመችሽ። ያራዳ ልጅ የስም ጉዳይ አይደለም። ያራዳ ልጅ ስሙ ሳይሆን ስሙ ምን ዋጋ አለው? ስም ዳኒ ሆኖ ላይፍ የሹሉቃ ከሆነ ምን ዋጋ አለው? ስምሽ ቤቲ ሆኖ አንቺ ግን ጥንፌ ከሆንሽ ምንም ዋጋ የለም። የስም ጉዳይ አይደለም። ዋናው ሁኔታው ነው። አባ ጥንፌ መስለሽ እኔ እኮ ቤቲ ነኝ ብትይ ኧረ አልሰማሽም ነው የሚለሽ። ያንን ነው አለው። ሰላም ነው። እንዴት ናቸው? ሁሉ ሰላም? ምን አዲስ አለ እናንተ ጋርስ? አይ እኔ ገመዳ ላይ ዮኒ ላይ ትንሽ እቆያለሁ። ዮናስ የመጽሐፍ ቅዱስ ስም ነው። ከሱ ንቅልቅ አልልም። አባቴ ቤተሰቦቼ መርጠው ነው ያወጡልኝ። ስሜን እወደዋለሁ በጣም። ስሜን በጣም ነው የምወደው። ዮናስ በጣም ጽድት ያለ ስም። ጸዴ መልካችንም ለዮናስ እንጂ ለሌላ አይሆንም። መልኬም ስሜም አብሮ የሚሄድ ስም ነው ያለ። ዮኒ ነው ስሜ። ስካቦኛ አባቴ
ያ ከባድ ኬዝ። እሺ አዎ እንዲ የሞጣ ስም አይ ነው ሞክሼ የሞጣ ስም ማማሩ እኮ ማማሩ መንግስቴ ማማሩ አሪፍ ስም ያው እዛ አካባቢ ነው ያ ከአካባቢ ነው ጭውቴ ስምን መላእክት ያወጣዋል ትክክል ማማሩ መንግስቴ የአዲስ አበባ አስፋልት ቂቤ ቢቀባ ምን ትላለህ? ይመቸኛል። ዱርባን ምን አለ? ለምንድን ነው ሙስሊም ማትወደው? እስቲ ወላሂ በል ወላሂ በል እስቲ እኔ ሙስሊም አልወድም። አንድ ቺክ ነበረችኝ በፊት እማጫውታት ቢስሚላህ እያልኩ ባልወዳት ነው ጀለሴ ሳቅን አመጣ። እኔ ሙስሊሙን ነው ኦርቶዶክሱን ጴንጤውን ፍቅር ሲዝም አስሎንጋ ይከውሚ አሮንኬ ሴጣን ብቻ አታምልክ እንጂ አም ግድ አይሞቀኝ አይበርድ። የሙስሊም ቺኮች ሙሟቸው ይሞቃል። ባለሙ ጀነሬተር ነው አባቴ። ክፉ አታናግረኝ ብሮ። ጀነሬት ኦቭን ውስጥ የገባ ነው የሚመስለው አባቴ። ኤኒዌይ ሰላም ከሊጥ ይሻላል አላለም ጀለስ። ያመረቅናል ነው የምልህ፣ ያመረቅናል ነው የምልህ። ሙስሊም ያጫወተ ያውቀዋል። ሙቀት ነው የሚለቅብህ አባቴ። ኤኒዌይስ ወደ ሌላ ጭውውቴ እንሂድ። ትንሽ ላስቅ ብዬ ነው ጀለስ። እሺ ይቅማል አላለችም? ኧረ እፎይ ያ ምንድን ነው ቢሊየነር ምክር ማስተላልፈው ለኢትዮጵያ ቢሊየነር ብላል ስምህን 99 ቢሊየነር። እስቲ አንበሳ ወርድና እንደ ስምህ ከሆንክ ምክር እናስተላልፋለን። ስም ብቻ ነህ ወይስ ቢሊየነር ነህ? አንበሳ ወርድና አስተላልፋለን። አውርደው አንበሳ። ከዛ ምክር እንመካከራለን። ብልጽግና ነኝ ይመች አባቴ። ይመች አይዲያው እንጂ የሚያጣላን እኮ የሚያጣላን ስለ አይዲያ እንጂ የምንነጋገረው ብልጽግናን ስለደገፍ ግን አልቃወም። መብትህ። ለምንድን ነው የምቃወም? መብትህ ነው። ፋኖን ደግፍ፣ ብልጽግናን ደግፍ፣ ሌላውንም ደግፍ፣ ወያኔን ደግፍ። ሰብትይው አየ ቢሊየነር ያልሽው ዋቴ ነው አባቴ። ስሙን ቀይረው ቢሊየነር የሚለው
ቢሊዮነር የሚለውን ከችስታው ባንድ ነው በላይ ቴዲ አዋሳ እንዴት ምርጫ አልመረጥክም? ሰው አባት ተቀብሮ የሚመረጥበት ሀገር ላይ ብሮዬ ምርጫ ሰርገኛ በሚመርጥበት ጊዜ ግድ ይላል። ተሙ ላዳምጥ አልችልም። የኑሮዬን ነው አላለም ቴዲ። ላዳምጥ አልችልም። ስማ ራሱ የሆነ ሰውዬ ሊገንዙት ሲሉ መርጬ ነው የምገነዘው ብሎ ከሙት ተነስቶ መርጧል። እንዴት ዝም ትላል? ምርጫው ከባድ ነበር ብሮዬ። ኮሮጆ ሲሰረቅ ደግሞ እንከሳለን እያሉ ደስ ይላል። ራስ ከራስ የሚመራረጡበት ሙድ ላይ እንዲህ አይነትም አሪፍ ነው፣ ደስ ይላል። ሙሽሮቹ ተመቸኝ እኮ ተሙኔ ላካቸው የሚባል ነገር ሰምቻለሁ። ወይዬ ቤተሰብ ተሙኔ ላካቸው ሙሽሮቹን ተሙኔ ላከው። ከዚያ የተሙ ሙሽሮች ምንም መረጣችሁ ይባላሉ። አርሰናልን ከሆስፒታል ደም እያንጠባጠቡ በግሉኮስ ሄደው መረጡ ተባለ። አረ ተመቸኝ። ድራማውንማ ብልጽግና ይጫወተው ይመቻል። በሰኞ ሰርግ ግን አለ ለማወቅ ብዬ ነው። አንዳንዴ ድራማ ስትሰሩ ታይሙን ማመቻቸት ያስፈልጋል እኮ እንዳትሸወዱ። ሰኞ ሰርግ የለም ልንገራችሁ ብዬ ነው። ብልጽግና ይመቻችሁ። ግን የት አባቱ ይህን ዋቴ ህዝብ ስሩለት። ሰኞ በቬሎ ሄዳ መረጠች። ኧረ ይመቻቸው። ብቻ ደስ ይላል። ምርጫ ደስ ይላል። በጣም በጣም ደስ የሚል ነው። ዮኒ ሚስት የአማራ ናት። እሺ እና ምን ላርግ? ቼክ ላርግልህ? ጫጉላውን ዘግበኝ። ምን ላርግልህ? ሚስት አማራ ናት። ምን እንዳረግ ነው የፈለግከው? እስቲ ንገረኝ። እግር እንዲልዝል ነው? ቼክ እንዳረግል ነው? ምን እንዲሆን ንገረኝ እስቲ። ስላልገባኝ ንገረኝ አባቴ። ቆንጅዬ ናት። አይ ኢትዮጵያውያን ማንም እኔ እግዚአብሔር ምስክሬ ኢትዮጵያዊ መሆን በሴቶች ወንዶቹ አፈርነን፣ ሴቶቹ መልክ አይፈጁም። ሴቶቹ መልክ አይፈጁም አልዋሽ። ብዙ የአበሻ ሴቶች መልክ ላይ ችግር የለባቸው። እንቁርቲ ትናገርኝና ቪዲዮሽ ወጥቷል። እንቁርቲ ትተነፍሽና ማኝ እዚህ ጋር ቪዲዮሽ አግኝተውሻል። ከባድ ሚዛኖች አግኝተዋል ቪዲዮሽ እና እንቁርትዬ ይለቀቃል። ልንገርሽ ብዬ ነው። እሺ አዎ ገብቶኛል ምን ሊል እንደፈለገ አባቴ። አይ ማኪቻ እጠይቃለሁ። አይ እንደሱ ካለኝ ካላየው አላምንም ነው የምለው። ጎንደሬው ይመች ቤተሰብ
አሬ መቸው አዶናይ ከፍቶለታል። ዱባይ ላይ ፈታ እያለ ነው አዶናይ። ይመቸው አዶናይ ዱባይ ላይ ፈታ እያለ ነው። ከፍቶለታል። እየተጫወተ ነው። አምባሳደር እያደረጉት ነው። ሪል ስቴት እየሆነ ነው። ይመቸው። በቃ አርሴናል ደጋፊማ ይመቻቸው። ከዚህ በኋላ ብልጽግና እኮ ባኗል። ከዚህ በኋላ ኢትዮጵያ ላይ እንደ ሀሳብ ምንድን ያደረገው መሰለ? እድሜ ተሙ ነው ዋናው የአርሰናል ተንከሲሱ። ኢትዮጵያ ላይ አርሰናል በሚጫወትበት ጊዜ መብራት አይጠፋም። ይሄ ነው ዲል ያደረጉት ከተሙ ጋር። ኢትዮጵያ ላይ አርሰናል ጌም ጋር ባለው ጊዜ መብራት እንደማይጠፋ ተነጋግረዋል። በቃ በልጽገዋል። ስለዚህ አትሊስት ለአርሰናል ደጋፊዎች ተሙ ጨዋታውን በሰላም እንድታዩ አስፈቅዶላቸዋል። ስራ ሰርቷል። ስለዚህ ተሙን አመስግኑ። የአርሰናል ደጋፊዎች የበለጸጉበት ምክንያት መብራት አይጥፋብን ነው። ራትና ጥይት ከተኙ ያልፋል ነው። ተስማምተዋል። ስለ ሶፎንያስ ምን ትላለህ? እኔ ይመቸኛል። ሶፎንያስ በጣም ነው የሚመቸኝ። ፓስተር ሶፎንያስ ነው አይደል? ሶፊሻ ያኛው እግዚአብሔር ይርዳው። ፓስተር ሶፊ መስሎኝ ነው። እግዚአብሔር ይርዳው። ፓስተር ያኛው ሶፎንያስ እግዚአብሔር ይርዳው። እኔ መፍረድ ከባድ በእንደዚህ ባለ ወንድም ላይ እግዚአብሔር ይሁነው። እግዚአብሔር ወደ ቀልቡ ይመልሰው። እግዚአብሔር አምላክ ያቺ የሚወዳትን የሚሳሳላትን እናቱን ይጠብቅለት። ይሄንን ነው የምለው። ውይ በጣም ነው ያሳዝነኝ። እግዚአብሔር ምስክሬ፣ በጣም ሰው ወዶ በዚህ ደረጃ አይሆንም እና እግዚአብሔር ይሁነው። ስለ ሳጂ ፐርፊውም እኔ የማውቀው ነገር የለም። እኔ የማውቀው በሳጂ ነው። እኔ ቤት መታለች፣ አንድ ሁለቴ አንበሳ ወርዳለች። ከኔ ጋር ብር ያልተወሰደ ብር ያልተነካ መብረቁ የሚባለው ልጅ እያሳደዳት ነው። ቻፓ አምጪ ነው እያለ ነው። ቱናቱን የማውቀው ታሪክ የለም እና ሳያት አትመስልም። የሰለጠነች ሴት ነው የምትመስለው። የዱባይ ላይፍ ያላት መስል። ዱባዮች አልሰለጠናችሁም እያልኩ አይደለም፣ ግን ኑሮዋ አውሮፓ የምትኖር ሴት ናት። እሷ ከሆነች ደግሞ ያው ውጪ ወጣ ታሳየን ማለት ነው። ውጪ በማውጣት እኮ ማሳየት ይቻላል። አሁን ላይፍ ስትገባ አንዴ ውጪ ያሳየን ብለው ውጪ ያለችውን መኪናዎቹን ታርጋ አይቶ የት እንደምትኖር ማወቅ ቀላል። ስለዚህ ዱባይ የምትኖር ከሆነ የአረብ ቁጥር ያለበት ነው ይታወቃል። ካልሆነ ግን ያው ያ ነገር ይታወቃል። ለዛ ነው ስለ አርሲኮ ኦርቶዶክስ በደንብ ተናግሬያለሁ። ተሙም ድምጽ ሲሆን አይቼዋለሁ። ሌሎችም ድምጽ እየሆኑ ነው። ቅድም ስናገር ነበር ስለ አርሲ። እኔ አሳዘነኝ ሚኪሻ። ወይኔ አረ ተፋቱት ይሄን ልጅ በመድኃኒዓለም። ግን ሚኪ ፊት አውራሪ በመድኃኒዓለም ተፋቱት በቃ። አፈር በላ እኮ ይሄ ልጅ፣ የጋሽ ጠጋቡ ልጅ አሳዘነኝ። እግዚአብሔር ምስክር አሳዘነኝ ልጅ። ምንም በጣም ይሄ ደግሞ ስድብ የሚችል ልጅም አይደለም እና ሚኪ አሳዝኖኛል። እግዚአብሔር ምስክር እግዚአብሔር ይሁን። ምኑ ምርጫ ነው የሚጭበረበረው? ብልጽግና ለብልጽግና እየተጣሉ ነው። የሞጣ ብሪጅስቶን ተለያይተዋል።
ተለያይተዋል። ብርጅስቶን እና ሞጣ ተለያዩ። የማይለያይ ሰው ተለያየ። ሞጥሻ እኮ ማንንም አይሰማም። ከፈሱ የተጣላ ነው። ሞጣና ብርጅስቶን ከፈሱ የተጣላ ነው። ከማይስማማል ሞጥሻ ሾጥ ሲያደርገው ይልሳል። ጓደኛ የለ ምን የለ። ብርጅስቶን ድምጿ ሁላ የጎበጠ ሴትዮ ጋር ሰው ይጣላል። እውነቴን ነው። ድምጿ ሁላ ስታወራ የጎበጠ ድምፅ ነው። ይህ ጋቢ ተሸፍና የምታወራ ነው የሚመስለው። እግዚአብሔር ምስክር በጣም ነው ታስቀው። ያ እና ተለያዩ። አረምን ቪዲዮ ያሰራኛል። አብዳል እንደ አባቴ በሰላም ሀገር በሰላም ሀገር ሞጣ ጌም ስለጀመረ ነው። ማንም አሁን ሞጣ ሌላ ብሪጅስቶን ያመጣል። ሌላ ብሪጅስቶን ደግሞ ነፍ ነው። ብሪጅስቶን ብልጽግና ብሎ አንድ ጀለስ መጥቷልና አባቴ ላንተ ያልሆነ ሪኩዌስት ነው እንዳያረኩት። በውጪ ነው በውስጥ አይ ቲንክ በውስጥ ነው ያረኩት። ሰላማችሁ ይብዛ። ደብረ ሰላም ሰላም ብያለሁ። ደብረ ሰላም ሴንት ማይክል ሰላም ሰላም። ኢብራሂም ወንድሜ ሰላም ነኝ አባት። ታንክ ዩ አሎ ክብሩ ይስፋ። አረ ፋሲል አበሻ አለ። እንዴት ናችሁ? ሁሉ አሸወይና ምን አዲስ አለ? ሌላ እንግዲህ አውርተንበታል ሁሉን ነገር። ምን ቀረን? የቀረን የለማ። እግዚአብሔር ይመስገን ሰላም ነው። ቆጨኝ ሳላገኝ መጣው በእምነት የት አሜሪካ ከየት ሀገር መጥተሽ? አይ ታምዬ ደስታዋ ነው መተው ነው። ደስታ ላይ ናት። ዲቦን እንለፋት። ደስታ ላይ ያለን ሰው በቃ ምንም ቢሆን እንደሷ ብትሆኑ ኖሮ እንደሷ ብትረገጡ እንደሷ በየጊዜው ብዙ ስም የሚወጣላችሁ ቢሆን እናንተም ከዛ በላይ ታረጋላችሁ። መዋሸት ስለማልችል ነው። እና ዲቦዬ ይመቻል። ተያይዟል። አሁን ደግሞ እኔ አሳቀኝ ከምንም በላይ ቤታዮን ጂጂ ሰርጀሪ ስትላት አለቀስኩኝ። ዝንጀሮ የራሷ ምን አይታያትም ነው የሚባለው። እኔ አሁን የሆነን ሰው መላጣ ብዬ መሳደብ አልችልም። አይ ኬንት ግደለኝ። መላጣ ብዬ መሳደብ አልችልም። ምክንያቱም አምልጧት ረስታው ነው።
ማይሻ እኔ አሁን ማንንም ሰው መላጣ ብሎ የመሳደብ ሞራሉ ኬት አመጣዋለሁ? አይ ካን ወይዬ ወዳዬ ለምኑ እንኳን ደስ ያላልሽ አይመጣ። አሁን እኔ አሁን መላጣ ብዬ ሰው መሳደብ አልችልም። ምክንያቱም ምኑን የረሳ ምን የሚባል ነገር አለ እና ቤታዩን ሰርጀሪ ስትላት እኔ በቃ አብረን አሸልተን ጂጂን ቤታዩ ላይ እንደዛ መሄዱ አስቆኛል። በሌላ ይሰዳደቡ ግን ሰርጀሪ መባባሉ እነሱ ያስቃል። አብረን ነው ጂጂን ያሸለት ነው እኮ ትንሽ አስቆኛል። ኡፍ ነገርን ነገር ያነሳዋል አይደል? በጣም ነው ይዛኩት። ዮኒ ስማ፣ እሺ ልስማሽ። ምንድን ነው ፎንቃ ይዟታል እንዴ? ከኔ ማን ነው ስምሽ? ማን ነው ስሟ? በእምነት ፎንቃ ጠልፎች ነበር ከኔ። ልንገርሽ እኔ አበሻ አልሆናችሁም። እንኳን ጸጉር ዊግሽን አሸብተዋለሁ። ልንገርሽ እናት ሚስቴ ራሱ እንዴት እንደያዘችኝ አላውቅም። እንኳን ጸጉርሽ ዊግሽ ይሸብታል። የኔ ባህሪ በተቀያየረ ቁጥር ተወዛገቢያለሽ እናቱ። ለምን ብለሽ ይቅርብሽ። እኔ ለአንቺ ብዬ ሰው ቅምቀማ ነው የሚያሰክረው አይደለ? እኔ ነኝ የማጦዝሽ። ሰው ሲጠጣ ወይ ጋንጃ በልዋንጃ ሲያጨስ ነው አረ የሚጦዘው። እኔ አለሁልሽ። እኔ አጦዝሻለሁ እናቱ፣ አታስቢ። አንቺ ብቻ ወስኝ። ሰንደል ሰክተሽ ነው የምትዞሪ። ከኔ ጋር ይቅርብሽ። ላንቺው ነው እኔ ያ። ስለዚህ ያንን ነው የምልሽ። ጭቅጭቅ ስላረግሽ ነው ያንን የምለው። እሺ አረ ጉድ ስማ ዮኒ። እሺ ናኒ ልስማ። እሺ ናኒ ኢትዮጵያዊ ምን ዮኒዬ ትመጣለህ? የት ምን አለችኝ? አንድ ይዳ ነው አይዳ የሚባል ስንት ሰው ፎሎ ነው ያለው? ጻፈው ብዙ ጊዜ በ55 ሰው ነው ይሄን ሁላ የምትጽፈው? በ55 ሰው ይሄ ሁላ ትጽፋለህ? ማን የፈቀደልህ? ማን የፈቀደልህ? ጋዜጣ ዙዙዬ አለችልኝ። ማን የፈቀደልህ ይሄን ሁላ ጋዜጣ የምትጽፍልኝ? ዙዙነት ኑሪልኝ። ማን ፈቅዶልህ ነው የሁላ የጻፍከው? አቤት አሰላ ፍርድ ቤት። ዙዙሻ እኔ እንትና እኮ ዘልዝላኛለች በእሷ ጉዳይ። ሊያሹ ምን አለች? ማኛው ፎንቃ ከዚች ልጅ ጋር ገብቶለት ነው ለእሷ የደገፈው ተብያለሁ። የታማውብሽ ፎንቃ ገብቶለት ነው። ዶክመንት ሰጡኝ፣ ሁለቱ መጡ። ሀብታም አይወደድ ለድሃ ካላገዝክ ተብዬ ፎንቃ ጠልፎት እቺ ልጅ ጋር ሄደችብኝ። ሄደችብኝ ነው የምላችሁ።
ከዛ ዶክመንት አምጪ ስትባል ወፍ። ለማንኛውም ዙዙዬ ይመችሽ፣ ልጆችሽ ይባረኩ። ዛሬ አየ ውለታ አልረሳችም። ማኝዚን በመኒገን ፏፈሽ ታደርገዋለች። አያቸው አንዳንዴ ለክፉ ቀን ሰው ጋር መሆን ጥሩ ነው። ይሄ ሁላ እኮ ቢጠራቅም አንድ አንበሳ ያወጣዋል። ዙዙ አንድ አንበሳ ያወጣዋል እኮ። አንዱ ቢጮ ይሻል ነበር። ይሄ ሁላ እሺ፣ ሌሎቻችሁ እንቁልልጭ ታንክ ዩ አልል ይበቃል። በለ ግደለኝ ምን እሷ ይበቃል ላለችው እና አንተ ታለቅሳለን። ምቀኛ ይሄ አየህ አስቆምክብኝ። ይሄ ምቀኛ አስቆመብኝ። አያቸዋል ምቀኛ ከሩቅ አይመት ባልመልስልስ እኔም አፌን ሲበላው አፌን ስለበላው የቶርዬ ቤተሰብ ሰላም ነው ወይ? አዎ አበሻ እኮ ይቀናል። ምን ታረቀዋል? ባህላችን አይደል? ባህላችን ነው። የኢትዮጵያ ነገር ወይ ከበርበሬ ይሁን ወይ ከሽሮ ይሁን ወይ ከጤፍ ይሁን የሆነ ነገር ከሽንኩርቱ ምቀኝነት አለች፣ ጠብ ያለች አለች፣ አይጠፋም። የቶርዬ አይጠፋም። አበሽነት መገለጫችን። መልስልኝ፣ ስቅስቅ ብላ አልቅስ፣ ሆድን ይቁረጥ። አልመልስም። ጫልቱዬ ሰላም ነው? ቲላቭ አረ እየመጡ ነው ጊፍተሮች። እንዲህ በነፃ እስካሁን ስታስወሩኝ ቆይታችሁ የኔዎቹ መጥተው እየገፈተሩ ነው ጊፍት። ታንክ ዩ ሰላም ነው የቶርዬው ዊናዬ ሰላም ነው እንዴ? ጌም ተጫወት እያለኝ ነው ጊፍቱን ሳይ። ሞራሌን አመጡት። ልቀጥቅጥ እንደ የሆነ ሰው አስገብቼ የቶርዬ ሞራሌን እኮ አመጣችሁት። ዙዙሻ ልቀጥቅጥ እንዴ ያነሳሳል። ቲለቭ ጎ ፎር ኢት። በኋላ አራት እንዳትሉ ጌም ተጫዋች ሲመጣ ቀነኒሳ እንዳትሆኑብኝ። ችግሩ እኮ እሱ ነው። ጌመር ሲመጣ ድራሻችሁ ቢጠፋስ ከባድ ኬዝ። የቤዛዊት አባት ጌታ ሆይ ድረስ ስሙት ምን እንደሚጽፍ። የቤዛዊት አባት እርሶን የሚያክሉ ሰውዬ እንዲጽፋሉ። ለጤናው ጥሩ ነው፣ ጥሩ ነው። ለጊፍተሮቼ ምን ጊፍት ያስፈልጋቸዋል ብለህ ነው? ጊፍተሮቼ በብዛት እኔ ጌመሮች አይደሉም የኔ ጊፍተሮች። ከጌመሮች አልፈልግም። ለምን ጌም ለሚጫወት ጊፍተር መሆን ያለበት ጌመር መሆን የለበትም። ዳዝ ዘው ያሉ ካለ አረ እንደዛ አይነት ስድብ ይቅርታ ካልክ ተፋተናል፣ ግን አይባልም። ያ የጃኒና የአዶና ጉዳይ ምን ደረሰ? ነገርኩ እኮ 5 አንበሳ አምጣ ይሰጣል። እኔ ቃል 5 አንበሳ አውርዱ። የጃኒንና የአዶናይ ጉዳይ እኔ ጋልላ ጥብስ ሙሉ መረጃ ከነ ዶክመንቱ አመጣላል።
የለም ወፍ የለም ወፍ የለም። አባ ለመድን እኛም ተቀልዳለን እንዴ። ሄሉ ነጫጨቻቸው እኮ። ሄለን ግን ካያችሁ ሲንግሎች ጋር አትሳፈጥም። አየዋል ነጭ ቅማል ካያችሁ ነጭ ቅማል ይዋል ባለትዳሮችን እየመረጠች ነው ኮ እምታረገው። ሚስ ዲዮር ነጭ ቅማልን ይዋት አይታችኋል። ባለትዳሮች ጋር ኢሱ ጋር መጣች። ትዳሩን ልትበትነው ነበር። የኢሱ አልተቻለም። ግድንግድ የሆነ ትዳር ነው ያለው፣ አልፈረሰም። ሄደች ሳራ ላበሻ ጋር ለጥልጣ ቻፓዋን ተቀበለች። ለጥልጣ ከዛ ማጋ ሄደች። ኔቨር ጊቭ አፕ ቻፓ አላት። ኔቨር ጊቭ አፕ ጋር ሄዳ ስትል አልሰማሽም ባናትሽ ተተካ ያለች። ግጦሹ ቀረ። በጣም አዘን። ግጦሹ ቀረ እኮ ያን ሁላ ተበጥርቃ። ያሳዝናል። እንዲያውም ገንዳ ውስጥ ነው ምን ውስጥ ነው ሲግጥ የነበረው የተባለው በአንድ ቀረ። በጣም ያሳዝናል። አዝኛል። ያ የማን ነው የሚቀረው?